ሽነት ሽነት ሙሽሪት እናትን ልልበይ ሲል ዘፈን ሰማች። ሽነት ምንድን ነው አናውቀውም። ምነው አዋሽ ማዶ ቆቃ ሸለቆ ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ቀኑን ተወያይተን የምሽት ጀንበር ቢውጠን አንነቃነቅም መንግስተ ሰማይን እጅግ ብናደንቅም የእረፍቱን ኑሮ ዘውትር ብናፍቅም እዛ ያለው ሰላም እዛ ያለው ጥቅም ከበለጠው በልጦ ከላቀው ቢልቅም ጻድቃን እንደሆንን ልቦናችን ቢያቅም ዛሬ ኑ ብንባል አንነቃነቅም። እንግዲህ ገጣሚ ሀያሲ ነው የዚህ የግጥም ባለቤትና 3 መጽሐፎችንም ጽፏል። እጅግ በጣም የሚያስገርመኝንና እንዴ እኔ እንደዚህ ብባል አደርገው ይሁን ያልኩትን ግጥም ነው ወደ እናንተ ያደረስኩትና ዛሬ እንግዲህ በመልከ ጥበብ መሰናዷችን እንግዳችን የሆነው ራስን አስተዋውቅልን። ብዙዎች ያውቀዋል እንግዲህ ያው በለው ገበየሁ እንዴ ይባላል። እድሜ በውስጠ ታዋቂነት ቁመት ሜትር ከ80 አካባቢ ጾታ ወንድ ተብሎ ይገለጽ። እንግዲህ መታወቅ እንደዛ ነው። የእድሜው ነገርስ የእድሜ ነገር እስቲ በኋላ እንደ ሁኔታው አይተን ነገሩ ስናወራ ራሱ ጊዜው እድሜ የሚናገር ይመስለኛል። ምናወራው ነገር ነው። እውነት ነው። እንግዲህ ወደ 3 ያህል መጽሐፎችን መጻፍህ ይታወቃልና ከዛ በፊት ግን 3 ያህል መጽሐፎችን ጽፈሃል። የመጀመሪያው መጽሐፍህን በ1997 እንግዲህ ዓመተ ምህረቱን ስናገር እድሜ እንደሚገምቱ ተጀመረ ማለት ነው። አልተጠጋም ግን ተጀምሯል ማለት ነው። ተስፋ አደርጋለሁ። ያ 1990ዎቹ ላይ 97 ላይ የመጀመሪያ መጽሐፍህን ቅኔ ከሰው በላይ የተሰኘ መጽሐፍህን አውጥታል። በቀጣይነት ደግሞ 2003 የአገጭ ስር ጺሞች እንዲሁም ደግሞ አሁን በቅርብ ጊዜ 2015 ላይ እንኳን መሀይም ሆንኩ የሚል ትንሽ ለየት ያለ ርዕስ ያለውን መጽሐፍህን ደግሞ እንዲሁ ለአንባቢያን አድርሰሃልና እንደው በለው ካንተ ጋር አያይዘ እንድትነግረኝ የምፈልገው ወደ ግጥም ወይም ደግሞ ገጣሚ ለመሆን እንደው ምን አነሳሳ? ከዛም ባሻገር ደግሞ እኔ ገጣሚ ነኝ የሚለውን እንዴት እንዳወቅ ያንን ብትነግረን። አመሰግንሻለሁ። ሰፋ ያለ ጥያቄ ነው። እስቲ ለመመለስ ልሞክር። አካባቢ እድገቴ እንደዚሁም ደግሞ ዝንባሌ ይመስለኛል። 3ቱ ነገሮች ናቸው ገጣሚነትን የሰሩት ማለት። መጀመሪያ የተወለድኩት እንግዲህ በዛ ጊዜ ሲዳማ ክፍለ ሀገር ውስጥ አዋሳ ከተማ ነው የተወለድኩት። አዋሳ ግን ስወለድ ከአዋሳም ደግሞ ፒያሳ ነው የተወለድኩት። አሁን ጠንከር ወዳሉ ነገሮች ጠጋ ምንለው ፒያሳ የሚባለው ሰፈር ለአዋሳ እምብርቷ ነው። ከፒያሳም ደግሞ የኛ ቤት ጠጅ ቤት ነው። ከጠጅ ቤትም ደግሞ ጠጅ ቤት ውስጥ አድጌያለሁ። ቤተሰቦቼ ከተለያየ ቦታ ነው የመጡት። እናቴና አባቴ እናቴ ከሰሜን ነው የመጣችው፣ መርጦ ለማርያም ከሚባል አካባቢ ነው የመጣችው። አባቴ ደግሞ ከአምቦ ግንጭ ከሚባል አካባቢ ነው የመጡት። ከዛ አክስቴ ደግሞ የኔ አሳዳጊ ነበረች። ስለዚህ ጠጅ ቤታችን ውስጥ በተለይ ሰኞና ሐሙስ የማይመጣ ሰው የለም፣ የማይነገር ቋንቋ የለም፣ የማይዘፈን የዘፈን አይነት የለም። ጠጅ ቤት ብዙ ጊዜ ማታ ማታ አዝማሪዎች ይኖራሉ። አንዳንዴ በአኮርዲዮን፣ አንዳንዴ በማሲንቆ ሊሆን ይችላል። ቀኑ ሙሉ ደግሞ ከተለያየ ቦታ በተለያየ ባህል ውስጥ ያደጉ ሰዎች ደግሞ መጥተው የባህላቸውን ብዙ አይነት ንግግር ይናገሩና ወደ አማርኛ ሲመልሱት የመስማት አጋጣሚ አለ። ለሊት ደግሞ ከእናቴና ከአክስቴ ጋር ነው። ሁለቱም አሳዳጊዎች ናቸው። የተለያየ አልጋ ላይ ነው። እኔ ደግሞ ለእናቴ የመጨረሻ ልጅ ነኝ። ለሊት አይተኙም ሰዎች። የሀገራቸውን ነገር አንስተው በግጥም ነው የሚያወሩት። ስለዚህ አዝማሪ ሲመጣ ግጥም አለ። ግጥም ብቻ ሳይሆን ፈሊጣዊ ንግግር አለ። እዛ ትንሽ ከፍ ስል የተክለ ጻዲቅ መኩሪያ መጽሐፍ ሙሉን አነበብኩት። ምናልባት ከተክለ ጻዲቅ መኩሪያ ውስጥ ከተጻፉት ግጥሞች በአጠቃላይ አጋነንከው እንዳትይ ማልችለው የለም ማለት ነው። ሁሉንም በቃል ይችላልው። ትጀምሪልኛለሽ፣ እኔ ግን ጨርሰዋለሁ። ትንሽ ቆይቶ በረከተ መርገምን አገኘሁት። አንድ ሙሉ መጽሐፍ ነው። አንድ ግጥም ከበየነ ጸጋዬ ዘመናዊ ግጥም በኋላ አንድ መጽሐፍ በአንድ ግጥም ሲሞላ ተክለ ጻዲቅ እንትን የበረከተ መርገም ነው። እሱንም ሲጀመርልኝ የሚችለውን ጨርሳለሁ በጊዜ ብዛት ካልዘነጋው። ስለዚህ በጣም ብዙ በሆኑ ባህሎች፣ ብዙ በሆኑ ቋንቋዎች፣ ብዙ በሆኑ ፈሊጣዊ ንግግሮችና እንደዚህ አይነት መስተጋብሮች ውስጥ ስላደግኩና ሰፈሬን ተጽዕኖ ስላሳደረብኝ ነው ወደ ግጥም ብቻ ሳይሆን ወደ ኪነ ጥበብ የተሳብኩት።
እንግዲህ በለው በተለይ ደግሞ ከግጥም ስራዎችህ ባለፈ ታይሳለ ሀያሲነ በርካታ ገጣሚያን እንግዲህ ስራዎቻቸውን ያሳዩሃል አንተም ሂስም ትሰጣቸዋለህና በተለይ ደግሞ የምናስታውሰው በደቡብ ሬዲዮና ቴሌቪዥን ላይ እንግዲህ በደቡብ ሬዲዮ ላይ ደግሞ የተስጦ ምሽት ላይ በርካቶች እየገቡ የግጥም ሀሳባቸውን እንዲሰጡ ታደርጋለህና ግጥም ይገጥማሉ ከዛ በኋላ ሀሳብህን ትሰጣለህ ሂስ ትሰጣቸዋለህ እዛ ላይ ደግሞ ማረሳቸው ሙዳይ ቃላቶች አሉ በጣም የገረመኝ ማሞ ሲባል እንሰማለንና ማሞን ከስም በዘለለ ማሞ ምንድነው ትርጉሙ የሚለውን ሌሎችም አሉ ከስም ጋር በተያያዙ በርካታ ማናቃቸው አማርኛ የሆኑ ግን ከባባድ ቃላቶች አሉ ብዙ ማናቃቸው ዘውትራ ያልሆኑ ቃላቶችና እነዛን ደግሞ ለሰዎች እንደ ጥያቄም ታደርጉ ነበርና ወደ ግጥምህ ደግሞ ስንመለስ ግጥሞች ብዙ ጊዜ ከባባድ ቃላት የላቸውም ቀለል ያሉ ናቸው ሲባል መልእክታቸው ሳይሆን ሰዎች ለመረዳት በየትኛውም ትምህርት ደረጃ ላይ ቢሆኑ መረዳት የሚችሉ ሐሳቦች አሉና እንዴት ነው ያንን ጉዳይ ማስታረቁ በጣም ጥሩ ከቃላት ልጀምርልሽና በሆነ መንገድ ለቃላት ተሳባለሁ እንደነገርኩሽ አስተዳደጌ ብዙ ቋንቋ የሚነገርበት ሰፈር ነው ስለዚህ የአንዱ ንግግር ሌላው ንግግር የሚሰጠው ነገር የተለያየ ነው የሚሆነውና ግን ስናስተውል ሁላችንም ስናስተውል ምን ተጠቀማቸውን የአማርኛ ቃላት በአግባቡ አናቃቸው እውነት ለመናገር ለምሳሌ ዝም ብለሽ ሰርግ ቤት ሄድሽ እንበል ሰርግ ቤት ሄጂና ብዙ ሙዚቃ ትሰሚያለሽ ሰርግ ቤት ሽነተ ሙሽሪት እናት ንልልበይ ሲል ዘፈን ሰማሽ ሽነት ምንድነው አናቀው የጓሮዬ አባሉ አብቢ ቶሎ አባሉ ምንድነው አናቀው የጓሮዬ ቡንኝን አብቢልኝ ቡንኝ ምንድነው አናቀው እስካዶ ወሸባኔ ቀዘባ እስካዶ ምንድነው ወሸባ ምንድነው ቀዘባ ምንድነው አናቀው ወደ ስም ነይ አሁን ቅድም ማሞን አነሳሽው እውነት አንድ ጊዜ ፉክክር ውስጥ ገብቼ ነበር አሁን እሱን አናነሳውም ግን ፉክክር ውስጥ ገባውና ከ20 ስሞች ውስጥ 5 መልሳለሁ አትመልስም ፉክክር ውስጥ ገባው አዲስ አበባ ሂጄ ነው እና በጣም አማርኛ ይናገራል የሚባል ሰው ነው ስለዚህ ጥያቄ ነው የጠየቁት አባተ ምንድነው የለም መልስ መንክር ምንድነው የለም መልስ እምሩ ምንድነው የለም መልስ ይሄይስ ምንድነው የለም መልስ የመናሹ ምንድነው የለም መልስ ሂሩት ምንድነው የለም መልስ እንደውም ሂሩትን አንዳንድ ሰው ሩት ብሎ ነው ሂሩትና ሩት ይለያያል ሩት ሂብሩ ነው ሂሩት ግን ከግዕዝ የመጣ አማርኛ ቋንቋ እንዳልሽው በጣም ቀላል የሚባለው ብዙ ሰዎች ስም ውስጥ ተለጥፎ ያለውን ወለተ የሚለውን ቃል እንኳን አናውቀው ወልደገሌ ወለተገሌ ሲባል ልዩነቱን አናውቀው ስለዚህ ቋንቋችንን እንሰማዋለን እንጂ በደንብ አናውቀውም ቀጥሎ ተመሳሳይ ቃላት ላይ በጣም ግዴለሽ ከመሆናችን እየተነሳ ትርጉማቸውን አናውቅም እንበልና ዝም ብሎ በሁሉም የቴሌቪዥን ማስታወቂያ ነገር ይነገር ለቴሌቪዥን ባለይዞታዎችና ባለ ንብረቶች በሙሉ ይባል የግብር ማስታወቂያ ምንድነው ልዩነቱ ባለይዞታና ባለ ንብረት አናውቀውም በእንግሊዝኛ መጽፊያቸው አንዳንድ ቃላት የእንግሊዝኛው ተናጋሪ ካልሆንሽ አታውቂያቸው ስለተጻፈልሽ ብቻ ልታነቢው አትችይም ለምሳሌ በጣም አንድ ጊዜ አንድ ምሁር ሲናገሩና አሁን ብዙ መጥቀስ ስለማልችል ነው እንጂ ኦኤንኢ ዋን ነው በእንግሊዝ ዋ ሚል ቃል ግን የለም ደብሊው የሚባል ነገር እዚህ ውስጥ የለም በትክክል ካነበብሽው ኦኔ ነው ብለዋል አንድ ሰው ኦኤንኢ ኦኔ ነው እንጂ ዋን አይደለም በጣም ብዙ ቃላት ላይ መምጣት ትችላለሽ ስለዚህ አማርኛ ጥሩ ነው ሁለተኛ አንድን ቋንቋ በአግባቡ ካላወቅሽው መረዳት አትችይም እንበልና አሁን አስተርጓሚ ብትሆኝና ሆዱ አበጠ የሚል ቃል ብናይ ፈሊጥ ነው ኢዲዮማቲክ ኤክስፕሬሽን ነው ሆድ የሚለው ቃል ለብቻው ትርጉም አለው አበጠ ለብቻው ትርጉም አለው ሆድ እና ማበጥ አንድ ላይ ሲደመር ግን ሌላ ትርጉም ያለው ፈሊጥ ማለት ነው ስለዚህ ሆዱ አበጠን በእንግሊዝኛ ትልቅ ስቶማክ ልትይ ወይም ደግሞ አመዳፋሽ የሚለውን ቃል ብናይ አሽ ኮሌክተር ልትይ ነው ወይስ እሳት ለበሰ የሚለውን ነገር ከሆነ ነገር ጋር ልታየ ለዚህ ነው ለቃላት ያለን አረዳድ ያለን ዕውቀት ቃላችንን በመንገልጽበት የሌሎችን ንግግሮች በመንረዳበት እርስ በርስ በመንግባባበት ነገር ላይ ከፍተኛ ተጽዕኖ ያሳድራል ብዬ ስለማምን አንድ ቃል ማላቀው ከሆነ ናርዶስ አላልፈውም
ጠይቃለሁ። ከዛ ውጪ ደግሞ አሁን ቀደም ሲል ጥያቄ ጠይቄ ነበርና በርካቶች ቃላት ላይ በጣም ይፈላሰፉበታልና ቀደም ሲል እያወራን ውጪ ላይ እንደነበረው ፖስት ሞደርኒዝምን ሊትሬቸር ላይ ለማሳየት ሲፈልጉ ቃላትን በጣም ማወሳሰብ እንደዚህ አይነት ነገሮች ይደረጋሉ። ከዛ ባሻገር ደግሞ ባለቅኔ ተብለው ስም ይወጣላቸው አሉ። ለምሳሌ እና ኤፍሬም ስዩም አሁን የዘመናችን ባለቅኔ ይባላልና አንዳንድ ግጥሞቹ ትንሽ ሚስጥራዊ ይሆናሉ፣ ለአንባቢያንም ብዙ ላይ ረዷቸው ይችላሉ። ከዛ ውጪ ደግሞ ጸጋዬ ገብረ መድኅንም እንደዛው ባለቅኔ ናቸው ማለት ይቻላልና ብዙ ገጣሚዎችን ማንሳት ይቻላል። ወደ አንተ ግጥም ደግሞ ስንመጣ ቀደም ሲል እንዳልኩት እነዚህን ልካውን ቅድም የቃላት ዕውቀትህ በጣም ጥግ ድረስ እንደሆነ ይታወቃልና እነሱን ግን ግጥሞች ውስጥ ስታስገባ አይታይምና ለምንድን ነው? ግጥም ቀለል ማለት አለበት የሚል ሐሳብ አለ፣ ማህበረሰቡ ወስዶ በደንብ ማንበብ አለበት የሚል ሐሳብ አለ፣ ወይም ደግሞ ግጥምን በቃላት በጣም አሽሞንሙኖ በጣም ውስብስብ ማድረግ የጎበዝ ገጣሚ መታያ ነው ብለህ ታስባለህ ወይ? ዮሐንስ አድማሱ አንድ ጊዜ ምን አለው መሰለሽ? ነገሩ የተለመደ ሆኖ አንድ ነገር ነው ያከሉበት። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት አሉና ነገር ሲያክሉ ከቃል መርጦ ለኪነት የሚል ነገር ተናግረዋል ስልሳዎቹ ውስጥ እና እኔም ይሄን ነገር አምንበት ነበር። የሎሬት ጸጋዬ ገብረ መድኅንን ግጥሞች ስታይ፣ የሰይፉ መታፈሪያ ፍሬውን ግጥሞች ስታይ በቃላት በጣም የበለጸጉ ናቸውና ቃላት የመግባቢያ መሳሪያዎች እንጂ የመፈናከቻ ድንጋዮች አይደሉም። ነገርን መሰወሪያ መስታወቶችም አይደሉም። እና እኔ አምንበት ነበር። የመጀመሪያ መጽሐፌን ብታይ ከባባድ ቃላት አሉበት። በኋላ ግን በጣም ምንድነው ቀላል ማድረግ ነው ማስተማር ያልኩና በተለይ የሻው ተሰማን ግጥሞች ካነበብኩ ወዲህ ቃላት ከብደውም ቢሆን በአገባቢ ኮንቴክስት በምትዩ ነገር የአድማጭን ልብ ጋር መድረስ ይቻላል። አየሽ ደራሲ ማለት ዞሮ ዞሮ የሆነ ነገር ጋር መድረስ። ልክ አሁን ሰረገ ማለት ሰርግ ማለት መጥለቅ አይደለ? ካልደረሽ ግን ከሽፏል ማለት ነው። እና አቤኔዘር የሚባል ገጣሚ አዲስ አበባ ከዳግማዊ አሰፋ ጋር ሆነን አንድ ግጥም አነበብንና አንብቤ ወረድኩና መኪና ውስጥ አብረን እንሄድ ነበር። በለውን ታውቀዋለህ ወይ ስለው አውቀዋለሁ ግን ደስ አይለኝም አለው። ለምንድን ነው ሲለው ድሮ የነበሩትን የቃላት ሀብቶች ሆን ብሎ አይጠቀምም። ለምን ማትጠቀመው? እንደ ድሮ ነው ቃላት። አንተ ልክ ሲምፕሊፋይ አደርጋለሁ ብለህ መደበኛ ገጣሚ ሆንክብን። አንተ እኮ የኛ የገጣሚያን ገጣሚ ነህ እንጂ የህዝብ ገጣሚ አይደለም። የህዝብ ገጣሚ እንደውም ገለባ ያዩ እሳቶችን ቃል ከሱ ነው የሰማሁትና አይሽ አንዳንድ ሰው እንደዚህ አይነት ስሜት አለ። የቃላት ችግር አይደለም። ቃላት ስላለሽ ብቻ ዝም ብለሽ አታስቀምጪው። ዋናው ነገር መልእክትሽ ግን መምጣት አለበት። አይሽ ኢየሱስ ክርስቶስ ትልቅ አስተማሪ የተባለው ቀላል በሆኑ መንገዶች አድማጮቹን መድረስ ስለቻለ ነው። ለአድማጮቹ ቀላል ነበር። ስለ ግብርና ቢናገር፣ ስለ አዋፍ ቢናገር፣ ስለ ዘር ቢናገር፣ ስለ እርሾ ቢናገር በጣም ሲምፕል ነበር። ስለዚህ ከጊዜ በኋላ ጥሩ ቃላትን ለማስተማር ፈልጋለሁ፣ ለማሳወቅ ግን ግጥሙ እንዳይከብድ ግን በኮንቴክስት ወይም በአገባብ በጣም ቀላል እንዲሆን አደርጋለሁ። ለምሳሌ ብዙ አይነት ግጥም በብዙ መንገድ የተለየ ነው። እንደውም ምሁራኑ የሚሉት ዲቬሽን ነው የሚሉት። አየሽ ማፈንገጥ ማለት ነው። አገባባዊ ማፈንገጥ አለ፣ መጀመሪያ ስነፍቻዊ ማፈንገጥ አለ። አየሽ ናርዶስ ግጥም ራሱ የማፈንገጥ ዲቬሽን የምንለው የማፈንገጥ ስሪትና የማፈንገጥ ውጤት ነው። አሁን ዝም ብዬ ትንሽ ነገሮች ልንገርሽ ስለ ግጥም የማፈንገጥ ውጤት መሆኑን ለመናገር የመጀመሪያው አገባባዊ ማፈንገጥ አለ። ግጥም በአገባብ ካላፈነገጠ ነው በገጸ ጽሑፋዊ ማፈንገጥ በገጸ ጽሑፍ ካላፈነገጠ ግጥም ሊሆን አይችልም። ለምሳሌ ዝርው ጽሑፍን ትንሽ ገባ ብለሽ አንቀጹን ትጀምሪያለሽ። ከዛ ያንቀጹ ኃይለ ቃል አለ። ኃይለ ቃሉና ትንታኔው ካላለቀ አዘጊው። ከዛ አራት ነጥብ አድርጊና አዲስ መስመር ትጀምሪ። ግጥም ለዚህ ህግ አይገዛም። በዚህ ረገድ ያፈነግጣል። ወይ መሀል ላይ ወይ ወጣ ብሎ ይጀምራል። ይሄ ነው ገጸ ጽሑፋዊ ማፈንገጥ። ቀጥሎ አሁንም ግጥም በስነ ፍቺ ያፈነግጣል። ሴማቲክ ዲቪዬሽን ይሉታል። እንበልና በግጥም ውስጥ ዝም ብሎ አንድ ግጥም ላንጣልሽ። መሽቶ አይኔ በልጅነቴ መርቃኝ ስትሞት እናቴ በፍቅር ብራ እንዳለችኝ አንቺ ላይ ወስዳታ። ይሄ ነው ስነ ፍቻዊ ማፈንገጥ የሚባለው። እንበልና መርቃኝ ስትሞት እናቴ አለ። እናቱ ምን አለች? ሞታለች። የዚህ ገጽ ሰብ ማለት ፐርሶና
እናቱ ሞታ ግን መሽቶ አይኔ በልጅነት አይን በልጅነት አይመሽም ይሰወራል እንጂ አይነ ስውር ሆኗል ይሄ ሰው። በፍቺ ግን የበለጠ እንዲገባን ምን አለ? መሽቶ አይኔ በልጅነቴ ምን ሲሆን መርቃኝ ስትሞት እናቴ። ስለዚህ አይነ ስውር ሆኖ በልጅነቱ እናቱ መርቀዋለች። ልብ አድርጊ እንግዲህ ግን ሞታለች። በፍቅር ብራ እንዳለች አንቺ ላይ ወስዳ የሞተ ሰው ላይ ሰው ወስዶ አይጥልም። ግን ምን ምትል ቃል ተጠቅማለች እዛ ጋር? ምርቃት። ምርቃኝ ስትሞት እናቴ ምን በሚል ምርቃት? በፍቅር ብራ እንዳለች። ይሄ ነው ስለ ፍቻዊ ማፈንገጥ። ከዛ ቀጥሎ ደግሞ ቃላዊ ማፈንገጥ አለ፣ ሞርፎሎጂካል። ይሄ ደግሞ ቅድም እንዳልሽው ቃላትን በተለየ መንገድ ግጥም የማፈንገጥ ውጤት ነው። ስታፈነግጭ ግን እራሱ ማፈንገጡ ቀላልነትን ማምጣት አለበት፣ ሲምፕሊፋይ መሆን አለበት። ስለዚህ ለዚህ ነው አሁን ግጥም ላይ ያለኝ የኔ አረዳድ ሰው ሊገባው ይገባል፣ ግን ደግሞ ደረጃውን የጠበቀ ደግሞ መሆን አለበት። ቅልል ያለ እንደው ዝም ብሎ ውርድ ያለ ነገር አትጠቀሚ፣ ግን ደግሞ ከልክ በላይ ታጠነክሪውና ሰው እንዳይገባው። እኔ አሁን አንድ ግጥም ከጻፍኩኝ አሁን በኋላ እና ይሆናል በየትኛውም ደረጃ ላይ ያለ ግጥምን የሚወድ ሰው እንዲረዳው ፈልጋለሁ። ትንሽ የከበዳቸው ካለው 3-4 ሲያነቡት ትክክል እንዲሆን፣ ላይ ደግሞ ያሉት ካሉ ልክ እንደ መምህር የለም የመሃሉን አማካይ ይዞ ነው። ግልጽ ነው። ግልጽ ነው። በተለይ እኔ አሁን እጄ ላይ ላገኝ የቻልኩት ይሄ መጨረሻ ላይ የጻፍከውን እንኳን መሀይም ሆንኩ የሚለውን መጽሐፍ ነውና ቅድም ማፈንገጥ የምትለውን በተለይ ግጥም ቀጥ ያለ መስመርም ላይጠቀም ይችላል። እዚህ ጋር ጽፎ ወደዚህም ሊጀምር ይችላል። የፍራሽ አዳሽ የሞት ጥቁር ወተትን አሁን ተስፋውን እያየው ነበርና እሱ አሁን በደንብ የግጥም ማፈንገጥ የተጠቀመበት ነውና አንዳንዱ ስዕል ውስጡ ያለበት ምናምን ነገርና ግጥም እንደዛ ነው። ቀጥ ያለ ፎርማል እንደማይጠቀም እናያለና አንተ ላይም አንዳንድ ጽሁፎች ላይ እያየው ነበርና ርዕሱን መሀል ላይ ታስገባዋለህ። ከላይ በኩል አልጀመረምና ይሄ በራሱ አንዱ የግጥም ማፈንገጥ ነው። እንደዛ ሆኖ መቀጠል አለበት የሚል ሐሳብ ላይ እንደሌለ ማሳያ ነውና ይሄ አንዱ እንደሆነ እንግዲህ ተመልክተናል ማለት ነው። ወደ ሌላኛው ስናመራ ደግሞ በተለይ እንኳን መሀይም ሆንኩ የሚለው መጽሐፍ ከሐዋሳ አልፎ እንግዲህ አዲስ አበባ ላይ በክብር አዋርድ ታጭቶ ነበረ። እዛ ላይም እየተወዳደርክ እስከ ሁለተኛው ዙር ማለፍህ ይታወቃልና እንደው እንዴት ነበር ስሜቱ? እንዴት ነበር ልትታጭ የቻልከው ለክብር አዋርድ? እሱን አላውቀውም። ታጭታል የሚለውን ነገር እንደውም ሰዎች ናቸው ማስታወቂያ ላይ አይተው የነገሩኝ። ጥሩ ነበር። እኔና ወንድዬ ካሳነን የተጫጨነው ከደቡብ ውስጥ ማለት ነው እና ጥሩ ነው። እንግዲህ አላሸነፍም፣ ማሸነፍ አይቻልም፣ ግን ያው ጥሩ ነው በጣም ስራ ስትሰሪ ያው ለዚህ ብለሽ አትሰሪም። ስለዚህ ያኛው ከመጣ ጥሩ ነው። እኛን ጠቅ ያረገን የነገሩ መርፌ ጠቅ እንዲያረጋቸው፣ እኛን ወጋ ያረገን የአሽሙሩ ወስፌ ወጋ እንዲያረጋቸው ምናል ሚስቶቻችን ሚስት እኖራቸው። እሺ እንደው ለምንድን ነው እንደዚህ ያልከው? በለው ሁሉም ሚስቶች ጠቅም ያረጉ ናቸው? ከሚስት የባሱ ጠቅ አድራጊ ወንዶች አሉ። ይሄ የታወቀ ነው። ግን ምን አይቼ ነው 4 አዲስ ያገቡ ወንዶች በአንደኛው በአዲሱ ሙሽራቸው የተነሳ የሆነ ቦታ ይመጣሉ። የነበርኩ እዛ 4ቱም ወጣት ናቸው፣ አዲስ አበቦች ናቸው። አንደኛው እንደመጣ ከአዲስ አበባ ነው የመጡት እዚያው ሐዋሳ ለመዝናናት። እንደመጣ ስልክ ይዞ ወጣ ከጫጫታ ውስጥ። ከዛ አንደኛው ምን አለ? አንድ ባል ከጫጫታ መካከል ስልክ ይጮህለት ፊቱ ተኮሳትሮ ጥሎ ከወጣ የደወለችው ሚስት ነሽ ማለት ነው አለ። ከዛ ያኛው ታለ ሲመጣ ፊቱ ይለዋወጣል። እውነትም ፊቱ ተለዋውጦ ቶሎ ቁልፍ ስጡኝና ተመልሼ ወደ አዲስ አበባ ልሄድ አለ። ምንድነው ሲባል ነው ጠቅ አለበት ያለ። ምንድነው ጠቅ ስንል ወጋ ይደረጋል፣ ቀኑ ሙሉ ሲሽከረከር ነው የሚውለው ተባለ። እና ይሄ ግጥም ለዛ ነው የተጻፈው ማለት ነው። እንግዲህ ይሄንን ተመልካቾቻችን ሚስቶች በተለይ ሚስቶች ወንዶች በተለይ ራሱ እንግዲህ መልስ ይሰጡበታል የሚል ሐሳብ አለ። ግን ኖርማል እኮ ነው፣ መደበኛ ነው ማለት ማንንም ሚስት ከምሽቱ 6 ሰዓት ወንድ እየገባ ዩ አር ዌልካም ልትል አትችልም። አዎ ማለትም የለባትም። ስለዚህ ማን ይጠጣልኝ
ተገቢ ነው ማለት ነው። አዎ ግን እስቲ ምናልባት ሚስት ስሆን እኔ ወደፊት አይ ይሆናል እንደዚህ ይሆናል የሚለውን ነገር ጠቅ እንደማደርግ እስቲ አይ ወጋ ነው እንግዲህ በለው በጣም የሚያስቁ የሚገራርሙ አንዳንዴ ደግሞ ማህበራዊ ሂሶችን የሚያዙ ቤት ኪራይ ሁሉ አለበት 30 ደሞዝ ስለ ደሞዝ አለበት ብዙ ግጥሞች አሉበትና እዚህ በተለይ እንኳን መሀይም ሆንኩ የሚለው ላይ ቀደም ሲል እንዳልኩት ነው ያው ትልቅ ነገር የያዘ ነው ግን በአራት ነው በአምስት ስንኝ ነው የቀረበው ከዛ ባሻገር ደግሞ ጥልቅ ትርጉም አለው የሚያዝናናም ነው ፈገግ የሚያደርግም ነውና እንደዚህ አይነት ግጥሞች እጅግ በጣም እወዳለሁም ደስ ይለኛል አንድ እስቲ ከግጥሙ ርዕስ ላይ ያለውን አንድ ግጥም እኔም ልበል እሺ እንኳን መሀይም ሆንኩ ይላል እንግዲህ የመጽሐፉም ርዕስ ላይ ያለው ነውና ምን ወደድኩኝ ስዕሉ ላይ ያለው ሰውዬም መጽሐፉን እንዲ ገልጾ ነው ያዘውና የበየነ ስራ ነው እሱ በጣም አስቆኛል ዊ ቆንጅየዋ ልጅ ውበትሽ ያማረ ያልተማረ ልቤ አንቺን ባፈቀረ መሀይም ነው ብለሽ ትሰድብኝ ጀመረ አበጀው እንኳን መሀይም ሆንኩ እንኳን ቀለም ራቀኝ ስራዬ ፍቅር ነው ፊርማ ማይጠይቀኝ የተማረ ብሆን ፊደል የቆጠረ ውሎዬ ካንቺ ጋር መች ይሆን ነበረ በጣም ይሄ ራሱ አንድ በጣም ፈገግ የሚያደርግ ነውና በተዘዋዋሪ አንቺ መሀይም ነሽ ነው የባሰብሽ ካንቺ ጋር ያልኩት እኔም እንደዛ ስለሆንኩ ነው ሰው ወደ መሳዩ ነው የሚሄደውና እሱ ፈገግ አሰኝቶኛል በለው እቱ ኮከቢቱ በጸዳል ውበትሽ ደመቀ ሌሊቱ በሞገስሽ ጮራ ሰከረ ፍጥረቱ የሰማይ ፈርጥ ነሽ ኮከብ ነሽ በእውነቱ መቼም ኮከብ ሁነሽ ከጠፈር ባትሸሺም አዳም ዘር በምሽት ከቦ ቢያደንቅሽም ማንንም በሌት እንጂ በቀን አይሽም ነገር ምሽም እንግዲህ በደንብ እየተጫወትን ነውና በተለይ መድረክ ላይ ያሉ ግጥሞችን ቀደም ሲል ጦቢያ ግጥምን በጃዝ ላይ እንግዲህ ብዙ አዲስ አበባ ላይ የተለያዩ ግጥሞችን አቅርበሃልና ቀደም ሲልም እንደው ፊዚካል ትንሽ ለውጦች ነበሩ ከግጥምን በጃዝ ጦቢያ ላይ ያለውና እንደው ምንድነው እንግዲህ የአካል ለውጥ አለ በሶስት አንደኛ ከኔ እድሜ በኋላ አካል የፋፋ ሊመጣ ይችላል አንደኛ ትንሽ ግን አንዳንዴ የሚያታግሉ ከእድሜ ጋር አብረው የሚቆዩ አዳዲስ ህመሞች አሉ እና እንደውም በለው አለ ወይ ሲባል አንዳንድ ሰዎች ግማሹ አለ ከመክሳት ጋር ተያይዞ ነው እኔም አንዳንድ ጊዜ ሻወር ገብቼ አንዳንዴ ይስተኛል ምላጫውን ውሃ ላይ ብታስቀምጪ እንደዚህ አድርገሽ በሹሉ በኩል ስለዚህ ያው ትንሽ የጤና አንዳንድ ነገሮች አሉ ግን ያው መደብ ብዙ ሰው ጋር ያሉ ነገሮች ናቸው እንዳልሽው ቅድም ስነግርሽ አንዳንድ ሰዎች ደንገጥ ይላል ሲያይሽ በነገራችን ላይ ከህመሙ በላይ የሚወዱ ሰዎች መደንገጥ ያስደነግጣልና ምንም የከፋ የጤና ችግር የለም ብዙ ሰዎች ጋር ያሉ አንድ ሁለት ወይም ሶስት የሚሆኑ የእድሜ ልክ ህመሞች ጋር እታገላለሁ ትንሽ ቀደም ብሎ መጡ መሰለኝ እኔ ጋር አንዳንዶቹ ጋር ከ10 ምናምን ዓመት በላይ ቆይቻለሁ አንዳንዶቹ ህመሞች ጋር ስለዚህ ከሞላ ጎደል ግን መክሳት ጥሩ ነው እንደውም ሰው ሲከሳ እንደ በጉ ይሆናል አንድ በግ በጣም ከከሳ አላሉ ሰውዬ በትንሽዬ ማጨንቆራ ታቀለሽ የበር ቀዳዳ የድሮ በርና በር በእንጨት አይደል የሚጋጠመው ከዚህ መካከል ላይ ያለ ስንጥቅ አለ አይደል አንድ በግ በጣም ከከሳ በሁለቱ ማይኑ በዚህ በኩል ያሉ ይባላል ከመክሳቱ የተነሳ ስለዚህ ከጤና ጋር የተያዘ ነው ግን ያው ብዙ አሳሳቢ አይደለም ቀስ እያለ ሰውነት እንትን ይላል እና ለዛ ነው ድሮ ያየሽው መልክ አሁን ላይ ነው ይችላል ስለዚህ አለው የከተባለ ግማሹ አለ ማለት በአካል በለው እንግዲህ ያው ሁላችንም ላይ በተለይ የሚመጡ ነገሮች አሉ አንዳንዶች ደግሞ ፈልገው ውፍረትን የሚያስወግዱ ሰዎችም አሉ ምክንያቱም በጣም በወፈርኩ ቁጥር ሲያስወግዱ የት ነው የሚጥሉት እኔ ሂጅ ልሰድ እንጠይቃቸዋለን ኢትዮጵያውያን ግን አይወዱም ውፍረት እውነት ነው ግን ሌሎቹ እንደዛ ሰማለሁ እኔ ግን በጣም ይገርምሽ መወፈር እወዳለሁ የምር ስላልተሳካልኝ እንጂ ሙልት ያለ ሰውነት በልጅነት የማያቸው መወዳቸው ሰዎች ሁሉ ወፍራም ነበሩ ስለዚህ መወፈር እወዳለሁ እንግዲህ አንድ ቀን ወፍር ይሆናል ደግሞ ወፍራለሁ
በቀጣይ ደግሞ አሁን ምን ላይ ነው ያለው? ምን አይነት ስራዎችን እየሰራህ ነው ያለው? ደግሞ ሚለውን እናወራ። እሺ አመሰግንሻለሁ ስለጠየቅሽኝ ይሄን ጥያቄ። እንደምታውቂው የተለያየ ቦታ የተለያየ ነገር ሰራ ነበረ እና ከተወሰነ ጊዜ ወዲህ ግጥሜን ወደ መቃጨት ደርሻለሁ። አሁን በቅርብ ጊዜ በጣም ወደው ብዙ ጉልበት ክርስቶስ ጉልበት ሲወጣኝ ታወቀኝ አላለም፣ ኃይል ሲወጣ ከኔ ታወቀኛል ያለው የእድሜ ልክ እውቀቴን አፈሰስኩበት ማለት ኤዶም የሚባል ትልቅ ግጥም አለኝ። በድምጽ ሳነበው ራሱ ወደ 25 ደቂቃ ይሆናል። ጠንከር ያለ ነው እንዲገባ ነው፣ ግን ቃላቱ ደግሞ ከበድ ያሉ ነው። ታሪኩን ከመጽሐፍ ቅዱስ የወጣ ነው። የኤዶም ወይም ደግሞ የኤሳው ታሪክ ነው። እሱን ጽፌያለሁ። ከዛ ወዲህ ግን ወደ ልጆች ተረት አተኩሬ ወደ ንባብ ዞሬና ከንባብ ማገኛቸውን ነገሮች ለማተኮር ፈልጌ አንድ ቃሉድ የሚባል ፕሮዳክሽን አለ። ያ ፕሮዳክሽን 3 አይነት ነገሮችን ይሰራል። የመጀመሪያው ጣፋጮች ልጆች በሚል ተረት እናቀርባለን እና ተረቶች ለልጆች ብዬ ማዘጋጃቸው ተረቶች አሉ፣ እዛ ላይ ይቀርባሉ። ከዛ ቀጥሎ ፊልም ፕሮዳክሽን አለው። ቀጥሎ የዋን ገጾች ይባላል። ደግሞ ከመጽሐፍት የምናገኛቸው በጣም የተለዩ ነገሮች ለምሳሌ መንግስቱ ኃይለማርያም አሁን ብሔራዊ ቲያትር ሂደው ለመቀጠር በ17 ዓመታቸው እስክታ እንደመቱ ብታቂ በሳቃት ሙቺ እስክታ መተዋል። በድምጽ ብለዋል። አዲስ ዓለም መንገድ ላይ ደግሞ ቆመው ጥራጥሬ ይሸጡ ነበረ። ይህን አሁን ራሳቸው ሲናገሩ የተሰማ እንደዚህ አይነት ታሪኮች ወይ ደግሞ ቀዳማዊ ኃይለ ሥላሴ ሀሩማያ የሚባል ሐይቅ ውስጥ ሰምጠው ሰው አድኗቸው 3 ቀን ፌንት ሰርተው በ12 ቀናቸው ነው ካልጋ የተነሱት። ይህም አዲስ ታሪክ ነው። ወይም ደግሞ ሎሬት ጸጋዬ ገብረመድህን በ2 ወራቸው አባታቸው ማይጨው ዘምተው እያሉ ባንዳዎች ቤታቸውን ሲያቃጥሉ እናትየው ከባንዳዎቹ ጋር ሲከራከሩ ቤቱ ነዶ የ2 ዓመት ልጅ ለመውጣት እናትየው ዘለው ገብተው ራሳቸውን አደጋ ውስጥ ጥለው አድነዋቸዋል። እነዚህ 3 ነገሮች ሆኖ ቢሆን ነው። ለምሳሌ መንግስቱ ኃይለማርያም ብሔራዊ ቲያትር ተቀጥሮ ቢሆን አስከስታ ቢያወርዱ አስከስታ አሁን ራሳቸው ናቸው የተናገሩት። ከና ዓመተ ምህረቱ ነው። ከነ ኃይለ ሥላሴ ሰምጠው ቢሆን ወይም ደግሞ የአካል ጉዳተኛ ሆኖ ቢሆን ወይም ሎሬት ጸጋዬ ገብረመድህን በዛ ሰዓት ተቃጥለው ጠፍተው ቢሆን ኢትዮጵያ ውስጥ ያሉ ነገሮች እንዴት ይሆኑ ነበር? እነዚህን የምናወራበት የዋን ገጾች ይባላል። ሌላው ግን ቅድም እንዳልሽው ከቃላት ጋር፣ ከፊልም ስራ ጋር፣ ከትወና ጋር፣ ከዳይሬክቲንግ ጋር፣ ከካሜራ ማንነትና ከኤዲቲንግ ጋር በተያዘ ስልጠና እንሰጣለን ነው እየሰራ ነው። ከዛ ውስጥ ግን አንዱን ጋብዘኝ ካልሽኝና ጊዜ ካለሽ በደስታ እንግዲህ ለልጆቼ ከማዘጋቸው ያስተምራሉ ከምላቸው ተረቶች ውስጥ እስቲ አንዱን ልጋብዝሽ። ጅንኑን ልጋብዝሽ። አንድ ቁማር ወዳጅ ኩራቱ የበዛ ባልንጀሮቹ ላይ ጉራውን ሊነዛ 20 ሺህ ብር መዞ አዲስ ጃኬት ገዛ። ጃኬቱን ደርቦ እየተራመደ እየተጀነነ ሰው እያዋረደ ባልንጀሮቹ ዘንድ ለብሽሽቅ ሄደ። እጅግ ሲመጻደቅ እጅግ ሲደነፋ የሚቋቋመው ሰው አቻው ስለጠፋ ደሃ አቀረቀረ ሁሉ አንገቱን ደፋ። የጅንኑ ጉራ ሽቅብ ስለወጣ አንድ ሰው እንዲህ ሲል አንድ ሐሳብ አመጣ። የተረታ ይክፈል የዋሸ ይቀጣ፣ እንኳን 20 ሺህ ብር 100ም አያወጣ። ጅንኑ በዚህ ሐሳብ እጅግ ተበሳጭቶ ብራንድ እያሳየ ኢንተርኔት አውጥቶ ጉራ፣ ስድብ፣ ዛቻ እየቀላቀለ በል እንወራረድ ወንድ እናሲዝ አለ። ብልሁም በብልሃት ሌላ ሐሳብ አከለ። በዋጋ ውድነት ባልከራከርም ንብረት ሰው አስንቆ አያንቀባረርም። የለበስከው ጃኬት ከላይ ቢያምርም ውስጡ ጥምብ ሞቷል አልጠራጠርም። ቢሻ በ100 ብር በል እንወራረድ፣ ጉዳዩን መርምሮ ሙሉ ጀማው ይፍረድ። ጥምብ ውስጡ ከሌለ 100 ብሩን ውሰድ። በዚህ ሰው ንግግር ጅንኑ ተከፋ፣ እንዲህ ብሎ ጮኸ ሊመልስ አጸፋ። ይህ መናጢ ደሃ ብራንድ የማያቅሰው ነፍስና መንፈሱን ቅናት የወረሰው 20 ሺህ ብር ጃኬት ማጣጣል ሳያንሰው ጥምብ ውስጡ አለ ብሎ ክብሬን አኮሰሰው።
እንዴት በጥንብ ልብስ ልነሳ ባገሩ እወራረዳለሁ ይኸው 100 ብሩ ባስፈለገው መንገድ ምርመራ ጀምሩ ውስጡ ተፈትሾ እስከሚረጋገጥ ጃኬትና ብሩ ዳኛ ጋር ይቀመጥ ላሸነፈ ወገን ውሳኔ ሊሰጡ ጃኬት ብሩን ይዘው ዳኞች ተቀመጡ ለምርመራው ተግባር ስል ምላጭ አመጡ እየተረተሩ እየቆራረጡ እየቀዳደዱ እያገላበጡ ጃኬቱ አበጥ ሲል በሹሉ እየበጡ ጥንብ የሚባል ነገር ጃኬቱ ውስጥ አጡ ጃኬቱ ሲፈተሽ ንጹህ በመሆኑ በውሉ መሰረት ሲሰማ ብይኑ 100 ብሩን በላ ደስ አለው ጅንኑ ከአሸናፊነቱ ደስታ የተነሳ እየተሳደበ ሁሉን እያክሳሳ በኩራት ለመልበስ ጃኬቱን አነሳ ደርቦ ሊጀነን አስተውሎ ሲያየው የ20,000 ብር ጃኬት ዳንቴል ሆኖ ቆየው ምን ያስተምራል ብዙ ነገር አንደኛ ልጆች ወደ ህይወት ምን ወስዳቸው ነገሮችም አሉ ለኛም እና ለትልልቅም እና በተለይ ደግሞ አሁን ላይ ብራንድ ብለን ምን ኮፈስባቸው ነገሮች አሉ ምናልባት የልብሱንም ኳሊቲ ወይም ደግሞ ምናምን ነገር ሳይሆን እከሌ ውድ ነገር አድርጓል መባልን ከዛ ውጪ ደግሞ ሶሻል ሚዲያዎቻችንን አይተ ከሆነ በለው ሰዎች የበሉትን ምግብ ስቶሪ ያደርጋሉ የለበሱትን ጫማ ያደርጋሉ እንቁልልጭ ሆኗል ህይወታችን እንቁልልጭ ነው ህይወታችንና ደሃውን እኔ እኮ ይሄ አለኝ ሆኗል ህይወትና በተለይ ደግሞ ለትንንሽ ተማሪዎች ለቲኔጀሮች ደግሞ ህይወት እንደዛ ብቻ ይመስላቸዋልና አንዳንዴ ከመንገድ የቀረህ ይመስልሃል አንዳንዴ ሁሉ ትቶ ያለፈ ይመስልሃልና ያ ነገር በደንብ አለ ስፔሻሊ አሁን ላይ ሁሉም ሰው ላይና እንደዚህ አይነት ነገሮች ደግሞ ልጆች ከትንንሽነታቸው ጀምሮ መማራቸው ደግሞ ለነገ ብስል አድርጎ ያዘጋጃቸዋልና በጣም ብዙ ነገር ነው የተማረው አመሰግንሽ ከዛ ቁማር ደግሞ ሳናቀው የተለመደ የመጣ ነገር ነው ድሮ ውርርድ ይባል ነበርና አሁን እንደው መንግስት ከለከለው ጥሩ ነው እንጂ ከስፖርት ጋር በተያያዘ አባትና ልጅ ባልና ሚስት ራሱ ይወራሉ ነበር ታውቂያለሽ ትልቅ ወረቀት ተይዞ ግጥም ይመስላል የግጥም ወረቀት እና ይሄኛው ልማድ ጥሩ አይደለም ስላለ ነገር ከልክ በላይ ማውራት ሌሎች ላይ በጣም መጥፎ ተጽዕኖ ያሳድራል እነዛ ለበቀል እንዲነሳሱ ያደርጋል አይሽ አንዳንድ ጊዜ ሁሌ ማለት አይደለም አንዳንድ ጊዜ ሰዎች ያለንን ነገር ምናጣው በነዛ ነው ጉራ ልክ ነው ስለዚህ ታይታ ጥሩ አይደለም ደግሞ የኢትዮጵያን ባህል አልነበረም ይውልኝ የሚባል ነገር አልነበረም እንደውም ሰው ይላል ሰው ምን በላ አይልም ምን ለበሰ ነው እንጂ አታሳይኝ ያለሽ ነገር ስታሳይ ለጥቃት ትጋለጫለሽ ባትጠቂ እንኳን የሰዎችን ስሜት ትሰብሪያለሽ ጉራ ባጠቃላይ ትክክል አይደለም የሚለው ልጆች ከልጅነታቸው መልመድ አለበት እንደዚህ አይነት ተረቶች እና ቀጥሎ እነዚህ ቃላት ያስተምራሉ አሁን ለምሳሌ ዝም ቢብቴክሽ አሁን ከሰማሻቸው ውስጥ አንዳንዶች አሁን ቁማር ባልንጀራን ታውቂያለሽ አሁን ብዙ ሰው ባልንጀራ ማለት ቤስት ጓደኛ ይመስላል ግን ባልንጀራ ቤስት ጓደኛ ማለት አይደለም ሁሉም ሰው ባልንጀራ ነው ምክንያቱም ባልንጀራ እንደራስ ውደዳል ስለዚህ ባልንጀራ የሚለው ቃል እናት አባት ከሚለው ቃል በስፋቱ ነው ማለት በመወደድ ሳይሆን በስፋቱ ይበልጣል ሁሉም ሰው ባልንጀራሽ ነው ደጉ ሳሙራይ ባልንጀራ ሆኖ አይደል የተባለው ስለዚህ እነዚህን ይማሩበታል ጉራ መንዛት ምንድነው ጀማ ተከለሽ ጀማ አሁን እናንቺ እናቃለን ግን ህፃናት ልጆች እነዚህን ቃላት እያደጉ እየለመዱ ቢሄዱት አጸፋ መናጢ ደሃነት ዳኛ ቅናት ማጣጣል ማክሳሳት ዳንቴል ለበሰ አሁን ልጆች ዳንቴል እኮ ያውቁ አዎ ልክ ነኝ አይደል ዳንቴልን ደርሰሽበታል አንቺ እንዴ በደንብ ሰርተሻል አይ ግን ሲሰራ ይቻላል ስለዚህ ማዘር ምናምን ሲሰሩ አይደሻል ስለዚህ ወደፊቶቹ ልጆች ዳንቴል እንደሆነ ማወቅ ይገባቸዋል በቃ ግጥም ማለት መጀመሪያ የሰው ልጅ አፉን እየፈታበት ቋንቋ ነው አዳም ገና ከንቅርፉ ነቅቶ በጣም የምታስደንቅ የምታስደምም ውብ የሆነች አይቷት የማያውቅ ነገር ፊት ለፊቱ ስትቆም ቅኔ ነው የተናገረው ይች ስጋዬ አጥንቷ አጥንቴ ነች ሴት ተብላ ትጠራ ከኔ ተገኝታለች አለ ስናስተካክለው ከዛ ጊዜ ጀምሮ የሰው ልጆች ከግጥም ጋር የተገናኙ ናቸው ግጥምን የሚበልጥ ጥንታዊ ጥንት ጥበብ የለም ግጥም በነበረበት ጊዜ ስነ ጽሁፍ አለ
በዚያ ጊዜ ስነ ህንፃ አልነበረም፣ ስነ ስዕል አልነበረም፣ ስነ ከዋክብት ምንም ነገር አልነበረም። ግጥም ይቀድማል። ጥንታዊ ጥንት ነው። ከዛ በኋላ እናትና አባቶቻችን የተጋመዱበት ነገር ግጥም ነው። ሲያወሩ በግጥም ነው። ግጥም ስንሽ ቃል ይመታል አይደለም። ጊዜና ምጣኔ ማለት ጊዜና ምት ሲመጣጠን ጊዜና ምት ለምሳሌ ግጥም ነው። ስንጸነስ ልባችን ሲመታ ግጥም ነው። ስንወለድ ሴት ስታቃስት እናታችን ግጥም ነው። ሪትሙን አይስተውም። ልጅ ሲወለድ ጻሌ ሲያለቅስ ሲታመም ሲያቃስት እሹሩሩ ስንል ሹሩ ወይ ነው ኦሶ ሃዬ ሃዬ ስንታመም ግጥም ነው። የሚገርምሽ ነገር የመጨረሻውን እስትንፋስ ህቅ ስንልም ግጥም ነው። ሆታችን ግጥም ነው። ቀረርቷችን ግጥም ነው። እንጉርጉሯችን ግጥም ነው። መወድሳችን ግጥም ነው። እንዲህ ስትያዩሽ የአይን ርግብግቢታችን ግጥም ነው። ግጥም ካልሆነ አይን ርግብግቢት ለምሳሌ ስትይ ልትይ አትችይም። ታማሚ ካልሆንሽ በስተቀር ልትይ አትችይም። በጊዜ ተመጥኖ ልብ አትይውም። ስለዚህ ከግጥም የሚቀርብ ጥበብ የሰው ልጅ የለውም። ስለዚህ ሁሉም ሰው ገጣሚ ነው የምለው። ሁሉም ገጣሚ ነው። እዛ ግጥም ላይ ካለ አላውቅምና ተፈጥሮ አደላድሎ ለሙዚቃ ካጨው እንኳንስ የአዳም ዘር የሚያገባ የሚያጨው እንኳን የሔዋን ዘር የምትጋግር የምትፈጨው ተፈጥሮ አደላድሎ ለሙዚቃ ካጨው አለትም ዜማ አለው ጅረት ከተጋጨው ማለት ዝናብ ሲዘንብ ግጥም ነው። እንደው በለው በመጨረሻም በርካቶች እንግዲህ ስላንተ ብዙ ነገር ይላሉና ዳግማዊ ጸጋዬ ገብረመድህንም ተብለሃልና በተለይ ጸጋዬ ገብረመድህን እኔ እንጃ ትልቅ ቦታ የሚሰጣቸው ገጣሚ ናቸውና ዳግማዊ ጸጋዬ ገብረመድህን መባል ለኔ በጣም ትልቅ ነገር ነው እውነት ለመናገር። በተለይ ግጥም ላይ መጋቢ ሐዲስ እንደዛ እንዳሉህ እንግዲህ ከኋላ በኩል መጽሐፍ ላይ በደንብ ተጽፏል። ከዛም ባሻገር ደግሞ ገጣሚ በረከትም እንዲሁ ስላንተ ብዙ ነገር ብሏልና በረከት በላይ ብዙ ነገር ብሏል ስላንተና እንደው ምን ይሰማሃል እንደዚህ በመባል? እነዚህ ነገሮች ለመናገር ይገቡኛል የምላቸው ነገሮች አይደሉም፣ ግን ሶስቱም በተለያየ መንገድ የሚያስደነግጥ ነገር እንደውም ሰዎች ናቸው። የአንዱዓለም አባተን መጀመሪያ እዚህ መጥቶ ተናገረና አንድ ግጥም አቅርቤ ነበር። እሱን ግጥም አይቶ ከዛ አዲስ አበባ የዳግማዊ መጽሐፍ ምርቃት ላይ እቺን ነገር ደገማት ከዳግማዊ ጋር አስተዋወቀኝ ብለው ነው ብሎ ያው እንደዚህ አይነት ነገር ለመቀበል ትንሽ ይከብደኛል። ግን የመጋቢ ሐዲስ እሸቱን እኔና ዘመዱ አንድ ፕሮግራም ላይ ተጋብዘን ሄደን ነበር። ተስፋለም ታምራት ነው የጋበዘንና እሳቸው መኖራቸውን አላየውም። አንድ ግጥም አንብቤ ወጣው። ደግነቱ ወጣ አዲስ አበባ ቶሎ ራቅ ብዬ የምሄድበትን ቦታ አለ። መንገድ ላይም ቢመሽም የምሽት ቡና አልጠጣ ፈልጌ ነበረ። ከዛ እንደወጣው ደወለልኝ ዘመዱ ደምስስ እና ወዲያውኑ ማታ ግን ዩቲዩብ ላይ ተለቆ ስሰማው ደነገጥኩ። እኔ እንኳንም አልኖርኩ። በጣም ለሳቸው ካለኝ አድናቆት የተነሳና አክብሮት የተነሳ እሳቸው እንደሚሰሙኝ ባቅ ሬዲዮ ላይም ለመናገር እፈተናለሁ። ግን እሳቸው ማስረጃ ቀረቡ አይደል? ጸጋዬ ገብረመድህን በዚህ መንገድ ይመስላል እንደዚህ አሉ። ሌላው የበረከትን በቀደም ነው ዳግማዊ አሰፋ ሰርፕራይዝ ሊያደርጉኝ ነው። ለካ እነሱ ፕሮግራሙን አይተውታል። ቪዲዮ እየቀረጹኝ እስቲ አንድ ነገር ላሰማኝ ልኝ እሰማለሁ። እንዴ ይሄ ልጅ በረከት አይደለም እንዴ ስል ጎዳናውን ስጽፍ አንዱ መነሻ የነበረው በለው ነው አለ። በረከት በላይነህን በጣም ነው የማደንቀውና ቅድም እንዳልኩሽ ለካ አንዳንድ ኢትዮጵያ ውስጥ አይከን የሆኑ ሰዎች በስራሽ ካወቁሽ የሚሰማሽ በጣም ትንሽ ደረት አበጣ የምታደርግ ነገር አለች። እርግጥ ደረቴ አላብጣለኝ እንጂ ስለዚህ አንደኛ ይገባኛል የምለው ነገር አይደለም፣ እንደዛ ስለሆንኩ አይደለም። እንደነገርኩሽ ግን የጥበቡ ሰዎች ብቻ ሳይሆን ሁሉም ኢትዮጵያዊ ባለችው ላይ ጨምሮ ማየት ስለሚወድ ትንሿን ነገር አሳድጎ በተለይ ደግሞ ካልጠላሽ ክፉ ነገር ካላየብሽ ትንሿን ነገር ከተስፋ ጋር ከፍ አድርጎ ከ30 የሚበልጡ መጽሐፍ ላይ የጀርባ አስተያየት እንድሰጥ አድርጎኛል። ከመጀመሪያው ከይስማከ መጽሐፍ ጀምሮ ማለት ነው። ዋው የጀርባ አስተያየት መስጠት የጀመርኩት በይስማከ መጽሐፍ ነው እና አንቺም ደግሞ ከነበርሽበት ትንሽ በግጥም ችሎታሽ ላይ ጠብታ ነገር ገደል በሚያክል ክፍተት ላይ ትንሽ ተጠርጥያለሁ ማለት ይችላል። በደንብ እስቲ አንድ ግጥም ልበልልህና ሐሳብ ትሰጠኛለህ። ትንሽ መስመር ናት። እንቆቅልሽ ያልገባውን ቅኔ ያልፈታውን ምስጢር ደርሶ ለጠየቀ ህቡ ድብቅ ነገር አለማወቅ ሲታይ ከተራራ ይሎ
ሀገር ስጠኝ ላለው በመልሱ ደልሎ እንቆቅልሽ ሲከብድ እያነሳ እንዲሰጥ ማን ነው ለመልስ ሀገር የሚለውጥ? ግሩም፣ በጣም ግሩም። እስቲ ምናልባት 6ኛ ስሪ ላይ 2 ጊዜ ነው መልስ የሚል ነገር የጻፍሽው። እስቲ ለመልስ መልስ ሁለተኛው መልስ የመጀመሪያው መልስ አለሽ ለመልስ የሚል ሁለተኛው ላይ ለመልስ የሚላል እሱን ደብል መልስ አድርገሽ እስቲ አንብቤ። ያልገባውን ቅኔ ያልፈታውን ሚስጥር ደርሶ ለጠየቀው ህቡ ድብቅ ነገር አለማወቅ ሲታይ ከተራራ ይሎ ሀገር ስጠኝ ላለው በመልሱ ደልሎ እንቆቅልሽ ሲከብድ እያነሳ እንዲሰጥ ማን ነው ለመልስ መልስ ሀገር የሚለውጥ? አይሻልም? ምጣኔው ልክ መጣ ማለት ነው። መጀመሪያው አጠር ብላ ነበር። አንዳንዴ ምን እንትን እላለሁ እኔም በእግሬ ግጥሞችን ያንን ነገር አንተ ጋር ነው ማቀውና ግጥሞች የግጥም ምጣኔ እንዲ እንትን በማድረግ ብዙዎቻችን እንግዲህ አጠራጠር ነው የምናደርገው። የነጸጋዬ ገብረ መድህን ነው በጣም ረጅም። ምነው አዋሽ ማዶ ቆቃ ሸለቆ ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ቀኑን ተወያይተን የምሽት ጀንበር ቢውጠን እና ረጃጅም ናቸው ምቶቹ። ግን ደግሞ አሁን ላይ ያሉት አጠር ያሉ ናቸውና ምጣኔን በተለይ ማወቅ በጣም ግጥምን ከመስማት የመነጨ ነውና ያንን ነገርህንም በደንብ እጅግ አድርጌ አደንቅልሃለሁ። እቱኮከቢቱ በጸዳል ውበትሽ ደመቀ ሌሊቱ በሞገስሽ ጮራ ሰከረ ፍጥረቱ የሰማይ ፈርጥነሽ ኮከብነሽ በእውነቱ መቼም ኮከብ ሁነሽ ከጠፈር ባትሸሺም አዳም ዘር በምሽት ከቦ ቢያደንቅሽም ማንም በሌት እንጂ በቀን አይሽም ነገር ምሽት። ያው ብዙ ነገር ብናወራ ደስ ይለኛል፣ ሰዓታችንም ስለሚገድበን ነው በለው። ቆንጆ ቆይታ አድርገናል። ምናልባት በአዳዲስ ስራዎች ደግሞ ወደፊት እንደምንገናኝ ባለሙሉ ተስፋ ነኝ። በመጨረሻ ግን የምትለው ነገር ካለ እድሉን ልስጥ። የምለው ነገር ስለ ግጥም አንድ ነገር ልናገር። ሚስቴ መድረክ መራች፣ ዘመዶች ተነሱ፣ ላይ ገጥሙ እየመቱ ቤቴን አፈረሱ። ቤቴ ሰንጎ መገን በቃል የሚያዋጋ ህብረ ቃል ቅኔን ሰም ወርቄን ፍለጋ ሲዘርፉኝ አደሩ ሳይጉልብኝ ነጋ። ዘንድሮ አማርኛ ግጥም አስተማሪ ህብረ ቃል ቅኔ እንጂ አያውቅም አንጣሪ። ናርዶስ አሁን ሌላ ሰው እንግዲህ ገሌላ አመሰግናለሁ ምናምን ከሚልቅ እስቲ ስለ ግጥም አንድ የተለየ ነገር ለሁሉም ተማሪዎች ልናገር። አማርኛ ላይ ስንማር ህብረ ቃልና ቅኔና ሰምና ወርቅ ነው እና እኔ ምን ይከብደኛል መሰለሽ ፈተና ላይ ሲመጣ እንግዲህ ከሚኒስትሪ ጀምሮ 6ኛ ክፍልም 8ኛ ክፍልም 12ኛ ክፍልም ብሔራዊ ፈተና ላይ ቅኔ መኖሩ አይቀርም ምንም ሆነ እና ፈተና ላይ ስትሆኚ ስደነግጪ ሰምና ወርቅ ይጠፋብሻል። ማለት ሰምን የትኛው ነበር ሰም ወርቅ የትኛው ነበር? ግን እሱን መሰረታዊ ነገር ላብራራ። ህብረ ቃል ቅኔ እንጂ አያውቅም አንጣሪ አይደለም የሚለው ሰምና ወርቅ የሚለው ቃል የመጣው ከምንድነው? ከአንጣሪ። ኦኬ። ማንኛውም ወርቅ መነጠር የሚችለው ሰም ካለ፣ ያለ ሰም የትኛውም ቅርጽ አይወጣም። ስለዚህ መጀመሪያ ሰም የሚባለው ነገር ቀልጦ ከረጋ በኋላ የሆነ ቅርጽ ይወጣለታል። የምትፈልጊው አይነት ቅርጽ ይወጣለትና እዛ ውስጥ ነው ወርቁ ቀልጦ የሚደፋው። ስለዚህ ተደፍተው ሁለቱ አንዱ ነው አይደል? ምንና ምን ሰምና ወርቅ። ስለዚህ ከላይ ሁሉ ጊዜ ማትፈልጊው የምታስወግጂው ክፍል ምን ይባላል? ሰም። ውስጥ ያለው ዋናው ነገር ምንድነው? በዚህ መንገድ ሰዎች ሰምና ወርቅን ቢረዱት ደስ ይለኛል። ይሄ ነው ማስተላለፍ። ትልቅ ትምህርት ነው እንግዲህ ለሁላችንም የሰጠህን በለው። በጣም እድለኛ ነኝ ካንተ ጋር ቁጭ ብዬ እንደዚህ ማውራት በመቻሌ። የእውነት ለኔ ትልቁ ገጣሚ ነህ አንተ። በጣም አመሰግናለሁኝ እና ሁሌም የምመኘው ነገር ነበር ካንተ ጋር እንደዚህ ቁጭ ብሎ ማውራት። ስለዚህ ደግሞ እጅግ አድርጌ አመሰግናለሁ። ለጊዜህም በለው እጅግ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ሐዋሳችን ላይ ከዛም ባሻገር ደግሞ በኢትዮጵያ የስነ ጽሁፍ ታሪክ ላይ በተለይ ደግሞ በስነ ግጥም ላይ እጅግ በጣም እናቀዋለን እንወደዋለን። 3 ያህል መጽሐፎችንም እንዲሁ ለአንባቢያን አድርሷል ማለት ነው። በዛሬው የመልከ ጥበብ መሰናዷችን ከገጣሚ ሀያሲ በለው ገበየው ጋር አብረን ጥሩ ቆይታ አድርገናል ማለት ነው። ቆይታችንን እንደወደዳችሁት እምነታችን ነው። የሳምንት ሰው ይበለን። ሰላም